አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የጀነት የራያ ዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ ወላሂ አልሐምዱሊላህ ረብል ዓለሚን። እና ዛሬ ደግሞ እንደምታዩኝ በአዲስ ቪዲዮ መጥቼላችኋለሁ። በሽርጥ ያውም ከይፍ ሳላለ ሽርጥ ለብሼ ነው። እናማ እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁልኝ? ወላሂ ዛሬ ላመሰግናችሁ የመጣሁት ግማሾቹ ማለት ነው ያው ሰብስክራይብ ያደረጋችሁ ማለት ነው። ወላሂ ከልብ በጣም ነው የማመሰግነው። ወደ 3000 ልጣጋ ነው እንግዲህ እየተዳረስኩ ነው። ኢንሻአላህ በቅርቡ ደግሞ 3000 ገባለሁ እያለ ደግሞ ኢንሻአላህ ወደ 10000 የምገባ ይሆናል። ባላ ተስፋ አይቆርጥም አይደለም። እና ለማንኛውም ለዚህ ቤት አዲስ ለሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ያኔ ሼር የምታደርጉ ሼር አድርጉልኝ የምትችሉ ማለት ነው። የማትችሉ ደግሞ ለጓደኞቻችሁ ሜሴንጀርም እሱ ዋትስአፕ ላይ ሼር እያደረጋችሁ እንዲቀላቀሉ አድርጓቸው። ኢንሻአላህ ወደፊት ጥሩ ነገር ይጀበት እመጣለሁ ብዬ አስባለሁ። አሁን እርግጥ ጥሩ ነገር ይጀበት ስላልመጣሁኝ ብዙም ተከታታይ የለኝም። ያ ደግሞ ተከታታይ ስላለኝ እኔ ለመስራት ብዙም አይደለሁም። የሆነ ተከታታይና እይታ ሲኖርህ ጥሩ ነገር ለመስራት የሆነ ተጓጓለን እና እኔም አንደኛ እይታዬ ብዙም አይደለም፣ ሁለተኛ ደግሞ ሰብስክራይቡ ብዙም አይደለም። ጥሩ ነገር ይዤ ለመምጣት አልሆንኩም እና ኢንሻአላህ ያው በቅርቡ ደግሞ ኢንሻአላህ ጥሩ ነገር ይዘን የምንመጣ ይሆናል። ያው ሁለት ነሽ እንደ አንድ ያደርግሽ እንድላቱልኝ ያው ባሌ ጋር ለማለት ፈልጌ ነው። ሰምታችኋል። እናማ እንዴት ናችሁ? ደህና ናችሁ ወይ አላችሁልኝ? ዛሬም ያው በፍትፈታ ልመጣ ነው። ያው አንዳንድ ነገር ለማውራት ነው የመጣሁት እናንተ ጋር ቁጭ ብዬ ማለት ነው። ለይሽ ውስጥ ለውስጥ ብቻ ያወራለሁ እናንተ ጋር ለተንፍስ። አንዳንድ ጊዜ እኮ የሆነ የምትተነፍስበት ሰው አይደለ የምታወራው የሀሳብህን። እናንተ ማለት ደግሞ ለእኔ ቤተሰቦች እስከሆናችሁ ድረስ ያየሁትን ነገር አወራችኋለሁኝ። ደስ የሚላችሁ ላይኳን፣ ደስ የማይላችሁ ደግሞ ዝም ብላችሁ ለፍ። ስድብ አልፈልግም። ከስድብ ነጻ የሆነ ኮሜንት ምርጥ ኮሜንት አኖሩልኝ። ማሻአላህ ይህን ሰሞን ወደ ምርጥ ኮሜንት ነው የምታስቀምጡልኝ። ደስ ብሎኛል። ወላሂ ደስተኛ ነኝ። እና ደግሞ ላይክ እያረጋችሁ ሼር እያረጋችሁ እያበረታታችሁ ነው። ከልብ አመሰግናለሁ። ወላሂ ለእናንተ ቃላት የለኝም። በጣም የማመሰግናችሁ ውዶቼ ማለት ነው። እናማ ዛሬ በምንድን መሰለኝ የመጣሁላችሁ ኮቶ እንድታወራ ነው እያላችሁ ነው። ምርጥ ወሬ ነው ጠብቁ። የምር ሰዎች አልተኙም። እናንተ ሰዎች ተኝተዋን ብዬ ነው ወሬ የምጀምረው። ብቅ ጥልም ይላሉ። የሚገርማችሁ ነገር ሰው ብቅ ጥልም ሲልብኝ እንኳን ብቅ ጥል ብለውብኝ ወሬው ጀዋሉ እንደ ድቅን ሳረገው ወሬው ጥፍት ነው የሚለኝ። ወላሂ ነው የምላችሁ። ግራ ነው የሚገባኝ። መቼም የማልለምደው ነገር ነው ግራ የገባኝ። ብዙ ቀን እንግዲህ ስንት አመቴ እንግዲህ ግን ለምን እንደሆነ አላውቅም። ካሜራው ድቅን ሲል ላወራ የነበረው ሁላ ይሰረዛል፣ ወላሂ ይጠፋል። እንዴት እያሉ ነው የሚያወሩት ምናምን እላለሁ። እና አሁን ወሬ አላብዛባችሁም እንደማለት ፈልጌ ነው ሀቅ ለማውራት። እኔ እንግዲህ ያው ዩቱብ የምከታተላቸው እነ ሩታን ሆነ ወሬው የሚመጣው ይነስ እና ምን ልላችሁ ፈልጌ ነው። እውነት ነው የምላችሁ። ግን እኔ ማንኛው እውነት እንደሆነ ግራ ገብቶኛል። እናንተስ ግራ ገብቷችኋል? እንደኔ ግራ የገባችሁ እስኪ ኮሜንት ላይ ላይ በቃ አብረሽን እንዳናምን ያቺኛይቱ ፋይሉን ይዛው ስትወጣ ወደ እሷ እናመዝናለን። ደግሞ እሱ መጥቶ የሆነ ነገር ሲናገር ደግሞ ወደ እሱ ልባችንና ያመዝናል። የኔ ብቻ ነው ጥያቄ ሆነብኝ። የእናንተም ነው። የምር ኮሜንት ላይ አኖሩልኝ። የምር እኔ ለራሴ ጥያቄ ሆኖብኛል። እናንተ ጥያቄ ሆኖባችኋል አልሆነባችሁም? ኮሜንት ላይ አኖሩልኝ። ማንኛው እውነት ትክክለኛ ሰው ብለን እንመን? ምን ማስረጃ አይተን እንመናቸው? እኔ ግን ለማን እንዳዘንኩ ታውቃላችሁ? አንደኛ ያቺ እውነተኛ ሸውዷትኝ ከሆነ ያቺን ታሳዝናለች። አሁን ላይ ግን እያሳዘነችኝ ያለችው እንትና ናት፣ ሩታ። የምር ሩታ አሳዝናኛለች። አንደኛ እርጉዝ ናት። አስባችሁታል? እርጉዝ ስትሆኑ ደግሞ የሆነ ጫና ነገር ሲበዛባችሁ የሆነ ነገር በቃ ያልሆነ ነገር ሲሆንባችሁ በቃ ትናደዳላችሁ።
ወላሂ በጣም ነው የሚያናደው። እና እኔ ለሩታ ናዝንኳት አላህ ጽናቱን ይስጣት። የምር ከባድ ነው ደግሞ እርግዝናም ስላለ ንጭ ነው የሚያረጋት። እርግዝናውም ስላለ ያነጫንጫታና እኔ ያዘኝላታለሁ ወላሂ። እንደኔ የተረዳት ሰው አለ ግን ያችኛይቱ ደግሞ ሳያት ደግሞ ያችም ታማ አይ ሄይቱ ባይቱ ጉድ ያለው። እኔ እኮ የምለው በምክንያት እኮ ነው ሰው የሚያው ያንን ሆነ ግርግሩን ሰብስክራይብ የሚያረጉት ላይክ የሚያረጉት ግርግሩን ሆነ ሀኔው ጀምሮ እንደኛ አይነቱን ማን ያበረታታን ወይ እናንጣው ግርግሩን። እኔማ ቆይማ እየተላላስኩ እመጣላችኋለሁ። ምክንያቱም እናንተ አደበኛ ሰው አወዱ። ስለዚህ ይሄ ቪዲዮ እንግዲህ ቁርጥ ሀማለ ይላል ስሜት ይቋረጥና እናማ ምን ለማለት ፈልጌ ነው ወላሂ እኔ አሳዝነውኛል ሁላቸውም። ለማንኛው ወገን እንደምሆን ግራ ገብቶኛል። ምክንያቱም ያችም ሴት ናት ሩታም ያው እንደምታውቁት እንግዲህ አላህ ፍርዱን ይወቅ ፈጣሪ ማንኛው እውነት እንዳለው ማለት ነው። ሀቅ የአንደኛቸው እውነት ይውጣላቸው። ወላሂ በጣም ነው የሚያስጨንቀው እንደዚህ አይነት ነገር። ያቺ ደግሞ እንዴት እኔ እኮ አንደኛ ሳይጋቡ በፊት ሳይዳሩ ማለት ነው ብዙ ነገር እየሰሩ እያየኝ ነው። አበባ እያረገላት ብዙ ነገር እያረገላት ነው። ሀቅ ያን የሚያመላክተው ለፍቅረኛሞች ነው። መቼስ ለአብሮ ዩቱብ ለመስራት እንደዛ ያደርጋን ብዬ አላስብም። እንደኔ አስተሳሰብ ያን ሁላ ሲያረግ ድዝም አለች እሷ። ይዘነ ቆየ ሳይዳሩ ቆየ መበጥበጥ የነበረባት እና ይሄን ነገር ማውጣት የነበረባት ግን ሩታ አረገዘ በኋላ ግን ይሄን ነገር ባታወጣው ጥሩ ነበረ። ዝም እንዳለኝ ዝም ባለች ይሻላል። እኔ ግን ያደነኳት ማን እንደሆነ ታውቃላችሁ? እንትናን ፍቅርን። የምር ፍቅር ጀግና ናት። በቃ ላሻ ላይ ቀሪያ በቃ መለጋለግ ማለቃቀስ ማለት ይሄ ነው ፋይል ምናምን ማውጣት የለም። በሰዓቱ አለቀሰላት ሞተላት አበቃ አልፈልግም አለኝ እንከታለኝ። ጎበዝ ሴት ላይ ቆራጥ ስትሆን ነው የሚተውህን ሰው መተው፣ የሚያፈቅርህን ሰው ማፍቀር። አማሻፈረኝ ብሎ ለሄደ ሰው በቃ ላንቺ ፍላጎት የለኝም ብሎ ለሄደ ሰው ማልቀስ ምን የመጣ ነው? እና ለማንኛውም እንግዲህ እኔም ሴት ነኝ አትረጃትም እንደልትሉ ትችላላችሁ። ላከም ቢሆንም ግን አለው ውልውል ወንድ ላይ አልፈልግም ካላ አበቃ ከተመጨረሰ። ሴት ልጅ የምትፈልገውን ሴት ልጅ በፈለገው የምትሄድ አይደለንም ማለት ወንድ ልጅ በቃኝ ካለ በቃኝ ነው፣ ምንም ጥርጥር የለውም። ያ ስለሆነ ያስጠላል። ተለምኖ ቢጋቡ አይሆንም እንደማይሆን ስለማውቅ ነው። ስለዚህ እነኞቹ ነርታ ያው እንግዲህ አርግዛለች። በሰላም ብትወልድ እንደኔ ብትቀመጥ ከቤቷ ባሏ ጋር ብትመሳሰል ደስ ይለኝ ነበረ። ያው ይሄን ሰሞን ስለነሱ ሆነ አጀንዳዬ ይቅር ይበለኝ። ያው ያየሁትን እንግዲህ ለእናንተ ለመተንፈስ ያህል ነው። እንደው ያው ዩቲዩብ እየቀዘቀዘ ነው። እንደው ቢያድግ ትንሽ እንኳን ወሬ አውርቼ እንደው ቢያድግ እንኳን ያ ነው እንግዲህ። ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ ውዶቼ። ሳላዳመጣችሁኝም ጊዜያችሁን ወደ እኔ ያርጋችሁ። ሳላዳመጣችሁ መቼም እያዳመጣችሁኝ ብዬ ተስፋ አደርጋለሁ። አብሽሩልኝ። አሰላሙ አለይኩም ወራህመቱላሂ